ደግሞ ቢስሚከ ነህያ ሰዓት ላይ ነው እንኳን ደህና መጣ ኡስታዝ እንኳን ደህና ቆያችሁ እንዴት ነህ አልহামዱሊላህ እንግዲህ ሁለት ሳምንት ሆነን አይደል ሲሉ የአላህን ስም ቢስሚከ ነህያን ከጀመረን በርካቶች ጥሩ ስሜት እየፈጠረባቸው እንደሆነ እየነገሩ ነው 9282ም ላይ እንደዚሁ በሚንበር ቲዩብም ላይ ከተመለከቱት በኋላ ሐሳባቸውን እየላኩልን እኛም ያየነው ነበር አሪፍ ነው ማለት ከአላህ ስሞች ጋር መተዋወቅ ከአላህ መልካም ስሞች ጋር መተዋወቅ ህይወታችን ላይ የሚጨምርልን ነገር አለ በአዲስ አቅጣጫ ነገሮችን ለማየት እድል ፈጥሮልናል እያሉ ነው ኢንሻአላህ እንግዲህ 99ን እንቀጥላለን አይደል ከዛ ደግሞ ምንድነው የምናደርገው ቢሆን እንመካከራለን መቼም ስለሚያልቅ እንከልሳለን ወይ بسم الله الرحمن الرحيم العيش مع الله كالله سبحانه وتعالى ጋር መኖር አላህን ማወቅ ባህሪዎችን ስሞቹን ማስተንተንና ወደ ውስጥ አስገብተን ኢንተርናላይዝ አድርገነው ማለት ነው ወደ ውስጣችን ሰርጾ ከአላህ ጋር በቅርበት መኖር ከወንጀል ለመራቅ ፍቱን መድኃኒት ነው ወደ መልካም ነገር ደግሞ በጣም እንድንቃረብ ያደርገናልና ሐቂቃ ልዩ ሐያት ነው ذاكሮች አላህ Subhanahu Wa Ta'ala በብዛት የሚዘክሩ ሳሊሖች ይህንን ደስታ ይህንን የውስጥ ሰኪና ከአላህ ጋር በመሆን የሚገኝን ረህማ አጣጥመውታልና ዱንያ ውስጥ ያለ ጀነት ብለው ይጠሩታል إن في الدنيا لجنة من لم يدخلها لا يدخل جنة الآخرة ዱንያ ላይ ጀነት አለች ያችን ያልገባት የአኺራዋን ጀነት አይገባም ምንድነች ተብሎ ሲጠየቁ ማዕሪፈት አላህ ነች አላህ Subhanahu Wa Ta'ala ማወቅ ከሱ ጋር መኖር ወደሱ ቅርብ መሆን ይሄ በጣም ልዩ የሆነ ሐያት ነው ሀያ ቢና ኑእሚን ሰዓ የሚባባሉበት ሰሃቦቹ ናስኪ ቁጭን በል ለትንሽ ለሰዓታት እንመን አላህን በማስታወስ የሚገነባ ኢማን ስላለ ማለት ነውና ይሄ በጣም ወሳኝ ነገር ነው ሐቂቃ ተክሲር ያደረግንበት ነገር ነው ስለ አላህ ሲነገርም የተነገረበት መንገድም ብዙ ጊዜ እንደው ኸውፍ ፓርቱ ይበዛል እንደው አላህ የሆነ ቅጣት ጋር ጀሃነም ጋር ቁጣ ጋር የተያዘ ነውና አላህ ግን እንደዛ አይደለም ሐታ በቁጣው ውስጥ ረህማ አለና ያንን በደንብ መወያየት ያስፈልጋል ኢንሻአላህ ፕሮግራሙ ከማንም በላይ እኔን ይጠቅማል ኢንሻአላህ ተናጋሪው የመጀመሪያ ሰሜ ነው ይባላልና እኛ ደግሞ ቀዳሚ ተቃሚዎች ነን እናንተ ኢንሻአላህ ለዛሬ በአላህ ፈቃድ እስሙላህ አሰላም ዛሬ እናያለን ኢንሻአላህ አሰላም አስፈላጊ ነው ወሳኝ በሆነ ወቅት ዓለም ያጣችሁ በተለይ ደግሞ አሁን ባለንበት ተጨባጭ ሀገራችን ያጣችሁ ነገር ነውና እስሙላህ ሰላም ከሙስሊሞች ጋር ከእስልምና ጋር ምንድነው ያለው ትስስር ምን ማለት ነው ምን ትርጉም አለው አሰላም የሚለው የአላህ ስም እስላም እንዴት ነው የሚያየው ሰላምን የሚሉትን ነገሮች አይተን ሰላምንስ እንዴት እናገኝ በሚል እንቋጫለን ኢንሻአላህ السلام يا الله